በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ደሃ ላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የእኛ ፈጣሪ የእኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? ይህን ብሩህ ቀን ይህን መልካም ቀን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ወንድሞቼ እግዚአብሔር መልካም ነው። ይህን ቃል አሁን የምትሰሙ በኋላም ቃሉ ተቀርጾ የምትሰሙ ሁሉ እግዚአብሔር መልካም ነው ብላችሁ መስክሩ። በሕይወታችሁ እግዚአብሔር መልካም ያደረገላችሁ፣ በስጋችሁ በነፍሳችሁ የባረካችሁ ወንድሞቼ እህቶቼ ሳታፍሩ እግዚአብሔር መልካም ነው ብላችሁ መስክሩ። ብትፈልጉ በጽሁፍ ብትፈልጉ በቃል። ከልቤ ግን እላችኋለሁ፣ ደግሜ እላለሁ፣ እግዚአብሔር መልካም ነው። አስቡት እስቲ ወንድሞቼ፣ እግዚአብሔር አስቀድሞ በመልኩ እንደ አርአያው ፈጠረን። እንዴት ፈጠረን? በመልኩ እንደ አርአያው። እግዚአብሔር መልካም ነው። ከፈጠረን በኋላ እንኳን ወንድሞቼ እኛ በገዛ ፈቃዳችን የራሳችንን ፈቃድ መርጠን በይህን ጊዜ የራሳቸው ጉዳይ አላለም። እግዚአብሔር አንድ ልጁን ልኮ በሱ ግርፋትና ቁስለት ወገኖች ያዳነን እግዚአብሔር መልካም ነው። ለዚህ ነው እግዚአብሔር መልካም ነው የምንለው። ይሄ ብቻ አይደለም ወንድሞቼ፣ ዛሬ እንኳን እያጠፋን እየበደልን ወንድሞቼ ይቅርታ፣ ዛሬ እንኳን እግዚአብሔር
ወንድሞቼን ይህን የንስሐ ቀን ሰጠን፣ ዛሬም በፊቱ እንድንቆም። በተለይ አሁን ወቅቱም የጾም ወቅት ስለሆነ በንስሐ ወደ እሱ እንድንመለስ እድል ሰጠን። ወገኖቼ ይህን ቀን ያላገኙ ብዙ ወንድሞች እህቶች አሉ፣ ይህን ቀን የናፈቁ። ትላንት ከአንድ ወዳጅ ጋር ሳወራ ነበረ ወገኖቼ። ድሮ የትምህርት ቤት የተማሪ ቤት ጓደኛዬ ነው እና ብዙ ነገር አወራን። እነከሌ ሞቱ፣ እነከሌ ሞቱ፣ ያሳዝናል፣ ዳይድ ኤርሊ፣ በወጣትነት በልጅነት እድሜያቸው ሞቱ አለኝ። አዎ ልክ ነው አልኩት እና በጨዋታ የተነሳ ይገርማል፣ እናንተ ምን ታስባለህ ስለው እኔም በየቀኑ ስለ ሞት አስባለሁ አለኝ። ይህም መልካም ነገር ነው አልኩት። ለምንድን ነው መልካም ነው ስለ ሞት ማሰብ? ወገኖቼ ስለ ሞት የሚያስብ ሰው ስለ ህይወት ያስባል። ስሙኝ ይሄንን። ስለ ሞት የሚያስብ ሰው ስለ ህይወት ያስባል። ህይወት የዘላለም ነው። አያችሁ። እና ከዛ ጨዋታው ቀጠለና ጥሩ ነው ይሄም ስለ ሞት ማሰብ አልኩት። ከዛ ቀጠለና ግን አንድ ጥያቄ ጠየቁት። እስቲ አንድ ጥያቄ ልጠይቅህ አልኩት። ስለ ዝግጅትስ አልኩት። በሞት ወደ እግዚአብሔር ብንጠራ ተዘጋጅተሃል ወይ? ተዘጋጅተናል ወይ ነው ጥያቄው። ስለ ጊዜ አይ እሱን እንኳን ተው እስጢፋኖስ ተው፣ እሱን እንኳን አልተዘጋጀው ማለት። ወንድሜ ልንገርህ፣ ነገሮችን አታክብድ አልኩት። ነገሮችን አታክብድ። ወደ እግዚአብሔር በንስሐ የመመለስ ጉዳይ ወገኖቼ የጥቂት ደቂቃና ምናልባት የጥቂት ሰዓታት ጉዳይ ነው። ስለዚህ ኮምፕሊኬትድ አታድርገው። ንስሐ ሄዶ መግባት እግዚአብሔር በጸጋው የሰጠውን የጸጋውን በረከት መቀበል፣ ስጋውን መብላት ደሙን መጠጣት ከባድ አይደለም ብዬ ስማ እንጂ አሁን እኛ ስጋውን ስንበላ ደሙን ስንጠጣ በእውነት ቅዱሳን ሆነን ነው ወይ? እኛ አገልጋዮች ከምእመኑ የተሻለ ቅድስና ኖሮን ነው ወይ? አይደለም። በደላችንን አምነን በደላችን ኃጢአተኞች መሆናችንን አምነን እንጂ ቅዱሳን ስለሆንን አይደለም ስጋው ደሙን የምንቀበለው። ለምን? ራሱ ክርስቶስ እኔ የመጣሁት ለኃጢአተኞቹ ነው፣ እኔ የመጣሁት ለተዳደፉት ነው ብሏል። ስለዚህ ወንድሞቼ ይህንን ያነሳሁት ትምህርታችን ሆኖ ሳይሆን እግዚአብሔር መልካም ነው። ስለዚህ ይህን ቃል የምትሰሙ በዚህ የምታምኑ እግዚአብሔር መልካም ነው ብላችሁ መስክሩ። በአንደበታችሁ መስክሩ። ብትፈልጉ እግዚአብሔር መልካም ነው ብላችሁ ጻፉ። ለምን? መድኃኔዓለም ክርስቶስ አለ እኮ ክርስቶስ ለእኔ የሚመሰክርልኝን በሰማይ በአባቴና በመላእክቱ ፊት እመሰክርለታለሁ አይደል ያለው? በእኔ የሚያፍረውን ደግሞ እኔ አፍርበታለሁ አለ። ወንድሜ ስማኝ፣ እህቴ ስምኝ፣ በክርስቶስ ታምኝ እንደው መስክሪ። እኛ የሰው አይን እኮ ሳንፈራ ቀርተን አይደለም። ግን ወንድሞቼ ፍቅር ማለት ከፍራቻ በላይ ሲሆን ነው። እግዚአብሔርን ትወዱታላችሁ፣ ክርስቶስን ትወዱታላችሁ ወንድሞቼ። ሰው ከወደደ እኮ አይፈራም። ሰው ሲወድ እኮ ወገኖች ፍቅር እኮ ከመፍራት በላይ ነው፣ ከማፈር በላይ ነው። ስለዚህ መስክሩ ለማለት ነው። ዛሬ እግዚአብሔር ቢረዳን ወንድሞቼ የምንማርበት እግዚአብሔርን ስለመፈለግ ነው። እግዚአብሔርን ፈልጎ ስለማግኘት ነው። ለምን? ራሱ እግዚአብሔር ፈልጉኝ ፈልጋችሁ አግኙኛል። እንደውም መጀመሪያ ፈልጉኝ፣ ከፈለጋችሁ በኋላ ደግሞ ጥሩኝ፣ ያኔ እሰማችኋለሁ። ከልባቸው እግዚአብሔርን የሚፈልጉ ሰዎች እግዚአብሔርን ያገኙታል። ከልባቸው እግዚአብሔርን የማይፈልጉ ሰዎች ወይም ደግሞ በግብር ውጣ የሚፈልጉ ሰዎች አያገኙትም ይላል እግዚአብሔር ቃል። እመጣበታለሁ። ላስት ዊክ የጀመርነው ትምህርት ነው። ስለዚህ የምንማረው እግዚአብሔርን ስለመፈለግ ነው። ጽድቁንና መንግስቱን የእግዚአብሔርን መንግስት ስለመፈለግ ነው ወንድሞቼ። በህይወት ስንኖር ከዚህ የበለጠ ስራ የለም። ሞኝ አትሁኑ። ቅዱስ ጳውሎስ ስለዚህ ነው ደጋግሞ መጽሐፍ ቅዱስ ላይ የዋህ አትሁኑ፣ ሞኞች አትሁኑ ይላል። ወንድሞቼ መንፈስ ቅዱስ ዛሬ ልጆቼ ሞኞች አትሁኑ፣ በህይወት ስትኖሩ የህይወታችሁ ተቀዳሚ ስራ እግዚአብሔርን ፈልጎ ማግኘት ነው ይለናል። ስለዚህ ዛሬ ባለን ጥቂት ደቂቃ ነው የምንማረው። በዚህ ጥቂት ደቂቃ ውስጥ የምንማረው ባለፈው ሳምንት ጀምረን የነበርነውን ትምህርት እግዚአብሔርን ስለመፈለግ እንማራለን። ገና እንዴት እንፈልገዋለን?
የት እንፈልገዋለን? ለምን እንፈልገዋለን? እንማራለን። ስለዚህ ርዕሳችን ባለፈው ሳምንት እንዳልነው እግዚአብሔርን ፈልጉት፣ ቀርቦ ሳለ ጥሩት። ሰማችሁ? እግዚአብሔርን ፈልጉት። መጀመሪያ መፈለግ ነው ከመጥራት በፊት። እግዚአብሔርን ፈልጉት። ከዛን በኋላ ሁለተኛው ስቴፕ ጥሩት። አዎ እግዚአብሔር በሚገኝበት ፈልጉት። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ኢሳይያስ 55። አሁን የኛ ችግር እኮ ወንድሞቼ እግዚአብሔር በሌለበት ነው የምንጠራው። ይህ እኮ ምን አይነት አለመታደል ነው። ባለፈው ሳምንት ምሳሌ ሰጥቻችኋለሁ። እኔ ወንድም እህቶች አሉኝ ኢትዮጵያ የሚኖሩ እዚህ ሀገር አይደለም። አሁን እዚች ጋር ወጣ ብዬ ሜሪላንድ ውስጥ እዚች ወጣ ብዬ ወንድሜ መሳይ፣ እህቴ ጥሩ ሰው ወይ ደግሞ እህቴ ትዝታ ብላቸው አይሰሙም። ቢኮዝ አርናይር የሉም እዚህ ጋር። ለዚህ ነው እግዚአብሔር በሚገኝበት ፈልጉት፣ ቀርቦም ሳለ ጥሩት። እግዚአብሔር የሚገኝበት ጊዜ አለ። እግዚአብሔር የሚገኝበት ቦታ አለ። ይሄ ሲባል እግዚአብሔር ውስን ነው ለማለት፣ እግዚአብሔር በሁሉ ቦታ አለ። እግዚአብሔር ሁሉ ጊዜ አለ። ግን እግዚአብሔር ወንድሜ ስማኝ፣ በኃጢአት ቦታ የለም። እግዚአብሔር ስማኝ ወገኖቼ፣ በጥላቻ ውስጥ የለም። እግዚአብሔር ስማኝ ወገኖቼ፣ በቂም በቀል ውስጥ ሆነ ብትፈልገው ብትጠራው አይመጣም። ለዚህ ነው ወንድሞች አናካብደው፣ ነገሩንም ደግሞ ያልተባለውን ኮምፕሊኬት አናደርገው። ለዚህ ነው እግዚአብሔር በሚገኝበት ፈልጉት፣ ቀርቦም ሳለ ጥሩት። ደግሞ ዝቅ ይልና በደለኛም ከበደሉ ይመለስ። መጣበታል በኋላ። አዎ ስለዚህ እግዚአብሔርን ከልባችሁ ፈልጉት ይላል እና ትምህርታችን እግዚአብሔርን ስለመፈለግ ነው። እንግዲህ ስቴፑ መጀመሪያ ላይ ቅድም እንዳልኳችሁ ልክ አሁን እኔ ወጥቼ ወንድሜን ብጣራው እዚህ አላገኘውም። ሂዝና ሄር እዚህ የለም፣ ኢትዮጵያ ነው። ባይሆን በስልክ ብፈልገው አገኘው ይሆናል። እግዚአብሔርም እንደዚሁ ነው። በማይሆን ቦታ፣ በማይሆን ሰዓት፣ በማይሆን ህይወት ውስጥ ሆነን ብንፈልገው አናገኘውም። አዎ እግዚአብሔር ሁሉ ቦታ አለ፣ ቦታ ይወስኑ። አዎ እግዚአብሔር በሁሉ ሰዓት አለ። ግን ወንድሞቼ እግዚአብሔር በማይወደው ህይወት ውስጥ ሆነን፣ እግዚአብሔር በማይወደው ቦታ ላይ ሆነን፣ እግዚአብሔር በማይወደው ሰዓትና ቦታ ላይ ሆነን ብንፈልገው አናገኘውም። ድካም ነው። ልክ እኔ ወጥቼ እዚህ ጋር እንደምጣራው እንደው ዝም ብዬ ቀኑ ሙሉ ወንድሜ 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 ብዬ ብጠራው ሰዎች ይስቁብኛ። ምን ነው ነካ አረገ ትንሽ ነሆለል ሆንክ ነው እኮ የሚሉኝ። ስለዚህ ስቴፑ እግዚአብሔርን መጀመሪያ መፈለግ፣ ከዛ አዎ መጥራት። ራሱ እግዚአብሔር ነው ፈልጉኝ አለው። እመጣበታለሁ ትዕግስት ካላችሁ። ስለዚህ እግዚአብሔር በሌለበት መጥራት ድካም ነው። እግዚአብሔር በማይገኝበት መድከም ድካም ነው ወንድሞቼ። ህሊና ሰጥቶናል። እግዚአብሔር መልካም ነው ያለው ለዚህ ነው። ስለዚህ ወንድሞቼ በህይወት ስንኖር አለ ባለፈው ሳምንት የህይወታችን ተቀዳሚ ዓላማ፣ ተቀዳሚ ስራ እግዚአብሔርን ፈልጎ ማግኘት ነው። ሌላ ሁለተኛ ነው። ለዚህ እኮ ነው ራሱ መድኃኒዓለም እናንተ ጽድቁንና መንግስቱን እሹ፣ እናንተ ጽድቁንና መንግስቱን ፈልጉ፣ ሌላው ይጨመርላችኋል። የሚበላ የሚጠጣው ላይ the whole day my friend listen to me እዚህ ጋር በኋላ መጣለሁ እያለ ያለው እኮ እንደውም በኋላ አነባለሁ። ለምን ዝም ብላችሁ ትደክማላችሁ? እንጀራ ላይ ላልሆነ ለማያጠግብ ጊዜያዊ በሆነ ነገር ላይ ብቻ ለምን ትደክማላችሁ? ከሰራችሁ ለዘላለም እንጀራ ስሩ አይደለም የሚለው ዮሐንስ ወንጌል። ኢሳይያስ 55 ይሄን አይደለም? አዎ እንጀራ ላልሆነ የድካማችሁን ዋጋ ለምን ትመዝናላችሁ? ለምን ዝም ብላችሁ ትደክማላችሁ? ምን ማለት ነው ወንድሜ? ስማ፣ ስራ ቢሆን ትምህርት ቢሆን ሌሎች ልጆች ማሳደግ ቢሆን እሱ ሁለተኛ ሶስተኛ ነው። ዋናው እግዚአብሔር ነው። እህቴ ስሚኝ፣ ዋናው እግዚአብሔር ነው። በህይወት ስንኖር እኛ የተፈጠርነው ለክርስቶስ ነው። በክርስቶስ ለክርስቶስ ተፈጠርን። ስለዚህ የእኛ ተቀዳሚ ዓላማ ወገኖች እግዚአብሔርን ፈልጎ ማግኘት ነው። ከዛስ ይሄ ደግሞ እኮ ስራችንን አይከለክለንም። አይ አለመታደል። አንዳንድ ሰዎች ቢዚ ነኝ አይ ዶንት ሃቭ ታይም እኔ ለእግዚአብሔር ይሉኛል። ኖ እርግማን ነው ይሄ ወንድሜ። ምንም አንድ ደቂቃ እንዴት ታጣለህ?
እግዚአብሔርን ለመፈለግ። እግዚአብሔር እኮ ስራህን ተው አላለህም፣ ትምህርትህን ተው አላለህም፣ ትዳርህን ተው አላለህም፣ ልጆች ማሳደግህን ተው አላለህም፣ ለሀገር መስራትን ተው አላለህም። እግዚአብሔር እንደውም ደስ ነው የሚለው በዚህ ጉዳይ። ግን ቅድሚያ እግዚአብሔር ነው። ለዚህ እኮ ነው ራሱ እግዚአብሔር ሕግ ሲያወጣ እንኳን 10ን ትእዛዛት ሲሰጥ የመጀመሪያ እግዚአብሔር እኔን ውደዱ፣ ሌላ አምላክ አይኑራችሁ፣ ከኔ የበለጠ ሌላ የምትወዱት ነገር አይኑር። ምን ማለት ነው? በፍጹም ልባችሁ፣ በፍጹም ኃይላችሁ ቁጥር 1 አድርጋችሁ እኔን ውደዱ። ከዛስ በኋላ እግዚአብሔርን ከወደድን በኋላ ወንድሞቼ ሌሎች የምንወዳቸው ነገር ቢኖሩ እግዚአብሔር ችግሩ አይደለም። ትዳራችንን አብዝተን ብንወድ፣ ልጆቻችንን አብዝተን ብንወድ፣ ቅዱሳንን አብዝተን ብንወድ፣ ሌሎች ሰዎች ፍጡር መላእክትን አብዝተን ብንወድ እግዚአብሔር ችግሩ አይደለም። ግን ከእግዚአብሔር እኩል የምናደርገው ልጄን ከእግዚአብሔር እኩል አላደርገውም። ከእግዚአብሔር እኩል የምናደርገው ነገር የለም። አዎ አንድ ነገር እዚህ ጋር እግረ መንገድ አንድ ነገር ልንገራችሁ ወንድሞቼ፣ ከእግዚአብሔር የሚበልጥ የምንወደው ካለ እሱ ጣዖት ነው። ምንም ይሁን ሚስትህ ብትሆን፣ ልጆችህ ቢሆኑ፣ ስራህ ቢሆን፣ ወንድሜ እህቴ ስሚኝ፣ ከእግዚአብሔር የበለጠ የምትወዱት ኤኒቲንግ ኤንድ ኦል ቲንግ ቢኖር እሱ ጣዖት ነው። ለዚህ ነው እግዚአብሔር ሕግ ሲያወጣ መጀመሪያ ያወጣው እኔን ውደዱኝ በፍጹም ኃይላችሁ፣ በፍጹም ነፍሳችሁ፣ በፍጹም ጉልበታችሁ፣ በፍጹም አእምሯችሁ አለ። ለዚህ ነው እግዚአብሔርን ፈልጎ ማግኘት የሚያስፈልጉና በህይወት ስንኖር የህይወታችን ተቀዳሚ ዓላማ እግዚአብሔርን ፈልጎ ማግኘት፣ ከዛ እንደ ፈቃዱ መኖር፣ እሱን ደስ እያሰኙ በተቻለ መጠን። አንድ ቀን የሚሆን ነገር አይደለም። አያችሁ፣ ይሄ ነው እንግዲህ በዚህ ውስጥ በነገራችን ላይ የዚህ የትምህርት ዓላማ ምንድን ነው ብለን ባለፈው ሳምንት አልን። እግዚአብሔርን ፈልጎ ስለማግኘት ነው። ስናገኘውስ እግዚአብሔር አቤት እግዚአብሔርን ስናገኝ እኮ ደግሞ ብዙ የምናገኘው ነገር አለ ወንድሞቼ። አንዳንዶቻችን ከእግዚአብሔር ይልቅ ነገሩን እንፈልጋለን። ለምሳሌ መንግስቱን፣ መልካም ነው መንግስቱን ፈልግ፣ ግን ስማ ወንድሜ፣ እግዚአብሔርን ስታገኝ መንግስቱን እኮ ታገኛለህ። የእግዚአብሔር መንግስት እኮ በእግዚአብሔር ዘንድ ነው ያለው። ለዚህ እኮ ነው እኛ እግዚአብሔርን መፈለግ አለብን። አያችሁ፣ እግዚአብሔርን ስናገኘው መንግስቱን እናገኛለን። እግዚአብሔርን ስናገኘው በእግዚአብሔር ያለውን ጽድቅ እናገኛለን። የራሳችን የሆነውን አይደለም። ቅዱስ ጳውሎስ ተጋው ደከምኩ ይላል። የራሴን ጽድቅ ሳይሆን በክርስቶስ ያለውን በእግዚአብሔር ያለውን ጽድቅ አገኝ ዘንድ። ወንድሜ ስማኝ እንጂ እንደ ቅዱስ ጳውሎስ እኮ በሳኦል ሕይወቱ እኮ ጻድቅ ነበረ፣ ጥሩ ሰው ነበረ። በእግዚአብሔር ሕግ እኮ የሚሄድ ነው። ከመቅናቱ የደረሰ እኮ ሰው እስከ ማስገደል የደረሰ ሰው እኮ ነው። ግን ከኔ ጽድቅ ይልቅ በእግዚአብሔር ያለውን ጽድቅ አገኝ ዘንድ ደከምኩ ነው እኮ። ጻድቃን እኮ ነበሩ ወንድሜ በብሉይ ኪዳን ዘመን። እነ አብርሃም ጻድቃን ናቸው። እነ ዳዊት፣ እነ ዳንኤል ቅዱሳን ጻድቃን ናቸው። እነ ኢሳይያስ ጻድቃን ናቸው። ግን ምን አሉን? የሰው ጽድቅ ብቻውን በቂ አይደለም የእግዚአብሔር ጽድቅ ካልተገለጠ። ስለዚህ እነ ኢሳይያስ ምን አሉ? እግዚአብሔር ጽድቃችን እንደ መርገም ጨርቅ ሆነብን። ምናለ ሰማይን ቀደህ ብትወርድ፣ ምናለ ብትመጣ፣ ምናለ ያንተን ጽድቅ ብናገኝ። ምክንያቱም የሰው ጽድቅ የትም አያደርስም። ይሄ ሲባል ሰው ጽድቅን አያደርግም ማለት አይደለም። እችም ጠማማ ዘመን አይደል? ነገሮችን አጣመን ተሳስረን አሁን እኮ ተሳስረን ሁላችንም እኮ የሚፈታን እኮ አጣን እኮ። እንዲህ ቁርጥ የሚያረግ ካልመጣ አስቸጋሪ እኮ ነው። አገልጋዩ ተገልጋዩ ተሳስሮ ጠማማውን ጠመን በቃ ተሳሰረ። የተወሳሰበ ክር ታውቃላችሁ? እንደዛ ሆነናል። አሁን ለኛ የሚያስፈልገን በቃ መጥቶ ቁርጥ የሚያደርግ እንድንፈታ። ምክንያቱም እያንዳንዱ ነገር ሁላችን ቶክሲክ ሆነናል ወገኖች። አም ሶሪ ቱ ሴይ ዳት። እግዚአብሔርን ግን በዛ መልክ አይደለም የሚገኘው ወንድሞች። በልበ ቀናነት ነው፣ በጥሩነት ነው፣ ልብን በመክፈት ነው። አያችሁ፣ በጠማማነት እግዚአብሔርን ደስ ማሰኘት አይቻልም። አሁን በሚዲያ ላይ አልፎ ያለው አንዳንድ ሰዎች ስለ እግዚአብሔር ሲሉ ሲሳደቡ፣ ወንድሜ ምን አለ በገባህ፣
ምን አይነት እርግማን ነው! በመሳደብ እግዚአብሔርን ማግኘት አይቻልም። በመሳደብ የእግዚአብሔር መንግስት መውረስ አይቻልም። ወንድሞች የፈለገ ሰውን እኛ እኮ ተሳደቡ አልተባልንም፣ ጥሉ እኮ አልተባልንም። ጠላታችሁም ቢሆን ውደዱ እኮ ነው የተባልነው። ምን ሆን ታዲያ? በዚህ ዘመን ያለን ክርስቲያኖች ምን ሆነን ነው? ይህ ሁሉ ስድብ፣ ይህ ሁሉ እርግማን፣ ሰውን በመስደብ ከኛ ለየት ያለ ቪው ያለን ሰው በመስደብ ጽድቅ የለም። ስማኝ፣ እኔን ትጠላኝ ይሆናል፣ ይሄ ግን እውነት ነው። ጽድቅ የለም ሰውን በመስደብ መንግስተ እግዚአብሔር አትገባም። በዛ መልክ ጠላትን በመውደድ ነው። ክፉ ያደረገልህን መልካም ለሱ በማድረግ ነው ወንድሜ። ስለዚህ ወንድሞቼ እንግዲህ እግዚአብሔርን ስለመፈለግ ነው ትምህርታችን። ስንፈልግ ደግሞ ወገኖቼ እግዚአብሔርን መፈለግ የአፍ ጉዳይ አይደለም፣ የወሬ ጉዳይ አይደለም፣ የልብ ጉዳይ ነው። ሰማችሁኝ? እግዚአብሔርን መፈለግ ጉዳይ የልብ ጉዳይ ነው። ከልባቸው እግዚአብሔርን የፈለጉ ሰዎች ያገኙታል፣ ያልፈለጉት ሰዎች አያገኙትም። ከልባቸው ያልፈለጉትም ሰዎችም ደግሞ አያገኙትም እነሱ። ለዚህ ነው እግዚአብሔርን መፈለግ የግድ ነው። ግን ስንፈልግ ደግሞ ከልባችን እንፈልገው። ጸሎታችን ራሱ እንደዛ ይሁን። እግዚአብሔር ከልቤ እፈልግሃለሁ፣ እግዚአብሔር እኔ እፈልግሃለሁ፣ አንተ በቤቴ ግባ፣ እግዚአብሔር በሕይወቴ ግባ፣ አንተና። እውነቴን እኮ ነው። እግዚአብሔር ሲመጣ ሁሉ ይሞላል። እግዚአብሔር ሲመጣ ወገኖቼ ባዶ የሆነው ሙሉ ይሆናል፣ ግማሽ የሆነው ሙሉ ይሆናል። እግዚአብሔር በሕይወታችን ሲመጣ ተስፋ የቆረጥንበት ተስፋው ይዘራል። ለዚህ ነው እግዚአብሔርን አስቀድመን መጥራት ያለብን። ለዚህ ነው ጽድቁን መፈለግ ያለብን። ጽድቁ ማለት ምን ማለት ነው? የእግዚአብሔርን ጽድቅ ስንል ጽድቅ ማለት ምን ማለት እንደሆነ ታውቃላችሁ? ይሄ በእንግሊዝኛው ራቸስነስ የምንለው ራቸስነስ ሚንስ ቱ ቢ ራይት ዊዝ ጋድ፣ ከእግዚአብሔር ጋር ትክክል መሆን ማለት ነው። ጻድቅ ማለት እኮ ወይም ደግሞ ጽድቅ ማለት ከእግዚአብሔር ጋር ትክክል፣ በቃ እግዚአብሔር የሚወደውን እያደረጉ መኖር፣ ልክ እንደ ልጁ እንደ ኢየሱስ ክርስቶስ። ለዚህ እኮ ነው የምወደው ልጄ፣ በሱ ደስ የሚለኝ የምወደው ልጄ እሱ ነው፣ ስሙት። ለምን? እግዚአብሔር አባቱን ደስ አሰኘ። ይሄ እኮ እሱ የሚያስፈልገው ሆኖ አይደለም። እሱ እኮ እግዚአብሔር ነው። እሱ እኮ የእግዚአብሔር ልጅ ነው። ግን እኛን ያስተምረን ዘንድ ነው። አያችሁ? ስለዚህ እግዚአብሔርን መፈለግ የኛ ስራ መሆን ያለበት ጠዋትም ማታም ቀንም መፈለግ። እንዴት እንፈልገዋለን? ለምን እንፈልገዋለን? እንመጣበታለን፣ እንማራለን ከፈለጋችሁ። ሌላው ልክ እግዚአብሔርን ስናገኝ እንዳልኳችሁ ምን ይመጣል? አብሮት ይመጣል፣ መንግስቱ ይመጣል። በቃ እግዚአብሔርን ስናገኝ መንግስቱን እናገኛለን። እግዚአብሔርን ስናገኝ የዘላለም ሕይወትን እናገኛለን። ለዚህ ነው እግዚአብሔር ላይ ትኩረት። በነገራችን ላይ የእግዚአብሔር መንግስት ያለ እግዚአብሔር ጥቅም የለውም። ምን ማለት እንደሆነ ልንገር ወንድሜ። ቤትህ የሞላ ቤታችሁ የሞላ ነገራችሁ የሞላ ሆኖ አባታችሁ ባይኖር ወላጃችሁ ባይኖር ምኑ ደስ ይላል? ምኑ ደስ ይላል? ስለዚህ እንድንረዳው ነው ይሄንን የምለው። እግዚአብሔርን ካገኘን መንግስቱንም እናገኛለን። በመሰረቱ እግዚአብሔር ያለው በመንግስቱ ነው። ስለዚህ እግዚአብሔርን ስናገኝ የዘላለምን ሕይወት ጽድቁንና መንግስቱን እናገኛለን። ግን እኛ ጽድቁንና መንግስቱን ፈልጉ ማለት ከእግዚአብሔር ጋር ትክክል የመሆኑን ሕይወት try your best with all your capacity በምትችለው መጠን ትክክሉን። ይሄ ነው ጽድቅ። ጽድቁን ፈልጉ ሲባል ከእግዚአብሔር ጋር በምትችሉት መጠን ትክክል ሆኑ። በምትችሉት መጠን በነገራችሁ፣ በስራችሁ ጽድቁን ፈልጉት የተባለው ይሄ ነው። አርጉ ያላችሁን አድርጉ፣ አታድርጉ የተባላችሁትን አታድርጉ። ይሄ ነው ጽድቁ። ከእግዚአብሔር ጋር ምን መሆን? ትክክል መሆን። ጻድቃን ስንል እኮ ከእግዚአብሔር ጋር ትክክል የሆኑ ሰዎች ማለት ነው። አያችሁ? ስለዚህ ይሄ ነው አያችሁ። እና በህይወት ስንኖር የመኖራችንን ዓላማ ማወቅ ያስፈልጋል ወንድሜ። ሌላ ነገር በዚህ ትምህርት ውስጥ ይዛችሁ ባትሄዱ የህይወታችንን ዓላማ ማወቅ ትልቅነት ነው። እያንዳንዱ ነገር ዓላማ አለው። እኔ ጋር አሁን የተቀመጡ እያንዳንዱ አሁን ይሄ ዓላማ አለው። ይሄ አልሰራም ብል ጥለዋለሁ። የተሰራው ለዚህ ነው። ማይክ
እኔ ስሰራ እግዚአብሔር የሰራኝ ዓላማ አለ። ያን ዓላማ አውቄ ለዛ ዓላማ መኖር ትልቅነት ነው። ሰማችሁ? እግዚአብሔር በዓላማ ሰራ። ለዛ ዓላማ መኖር ትልቅነት ነው። ትልቅነት ነው። አያችሁ? ስለዚህ የመኖራችን ዓላማ እግዚአብሔርን ፈልጎ ማግኘት፣ ካገኘነው በኋላስ እንደ ፈቃዱ መኖር፣ እሱን ደስ እያሰኙ መኖር። አያችሁ? ለተፈጠርንበት ዓላማ ለተሰራንበት ግብር መኖር። እኛ ለራሳችን አልተፈጠርንም። እኛ የተፈጠርነው ለክርስቶስ ነው። በክርስቶስ ለክርስቶስ ተፈጠር። ስለዚህ ስንኖር ብንኖርም ብንሞትም ለክርስቶስ ነው። አያችሁ? እኛ የተፈጠርነው ለማን ነው? ለክርስቶስ። እኛ ለሱ ተፈጠርን፣ ለሱ ክብር፣ አዎ ለኛ ደስታ እሱ ፈጠረን። እሱ ሊከብር፣ እኛ ደግሞ በዛ ውስጥ እንጠቀም ዘንድ። አይ እግዚአብሔር መልካም እኮ። ለኛ ጥቅም፣ ለሱ ክብር ፈጠረን፣ ለኛ ጥቅም፣ ለኛ ጥቅም ወንድሞቼ። ስለዚህ የተፈጠርንበትን ዓላማ መረዳት ተረድቶ መኖር ትልቅነት ነው። እኛ ስለዚህ በምድር ስንኖር ተቀዳሚ ዓላማችን እግዚአብሔርን ፈልጎ ማግኘት። አታካብደው ወንድሜ እህቴ፣ አታካብጂው። እግዚአብሔርን መፈለግ የልብ ጉዳይ ነው፣ ሌላ ነገር አይደለም። ስራህን እየሰራ ትፈልጋለሁ። እግዚአብሔር ፈልጋለሁ አባቴ፣ ፕሊዝ ፈልጋለሁ አባቴ፣ አንተ በህይወቴ፣ አንተ በቤቴ ግባ፣ በልጆች ህይወት ግባ። ታትሰ ብዙ ነገር እኮ አለ። ዶንት ኮምፕሊኬት አናደርገው ነገሮችን። ስለዚህ የመኖራችንን ዓላማ ማወቅ ትልቅ ነገር ነው እና በዚህ ትምህርት ውስጥ እግዚአብሔርን ስለመፈለግ፣ ከዛስ በኋላ የዘላለምን ህይወት ስለመፈለግ፣ በእግዚአብሔር የሚገኘውን ጽድቅ ስለመቀበል፣ ስለማግኘት ነው የምንማረው። በነገራችን ላይ እዚህ ጋር መታወቅ ያለባቸው እግዚአብሔርን ስንፈልገው ዋጋ ያስከፍላል። እኔ አልዋሻችሁ፣ ዋጋ አለው፣ ዋጋ ያስከፍላል። ግን በኋላ ደግሞ ያዋጣል። በሰማይ ደግሞ ዋጋ ያሰጣል። ሐዋርያትን ተመልከቱ፣ ቅዱሳንን ተመልከቱ፣ ዋጋ ከፍለዋል። የስ this is fact, this is true። ይሄ እውነት ነው። ይቅርታ፣ እግዚአብሔርን ስንፈልግ ዋጋ ያስከፍላል። የጊዜ ዋጋ ሊሆን ይችላል፣ የቤተሰብ ዋጋ ሊሆን ይችላል፣ የህይወት ዋጋ ሊሆን ይችላል። ተከተሉኝ ባለ ሰዓት እኮ ጥለውት ሄዱ። አንዳንዱ ቤተሰቤን አለ፣ አንዳንዱ የተለያየ ምክንያት አመጣ። ምክንያት ዋጋ ያስከፍላል። አንዳንዶች ህይወታቸውን ቅዱሳን ህይወታቸውን ከፈሉ እኮ። ሞኞች እኮ ሆነው አይደሉም። እንደኛ እኮ ነጠላ ለብሰው ወይም ደግሞ ጥሩ ቀሚስ አድርገው ከነመስቀሉ እኮ እንዲህ መንጎማለል ይችሉ ነበር። ኖ ኖ ኖ ኖ ወገኖቼ፣ ዋጋ ያስከፍላል። እንድትፈሩ አይደለም፣ ግን ፋክቱን ደግሞ ወዴት ተዘለዋሉ? መዝለል አልችልማ። ክርስቶስ እኮ ተከተሉኝ ያላቸው ሶስት ነበሩ። አንዱን ተከተሉኝ፣ ልከተልህ አለው። መጀመሪያ መጣና ጌታ ወይ እባክህ ልከተልህ አለው። ጌታ ምንድን ነው ያለው? እኔ እኮ ወፍ እንኳን ማደሪያ ያላት እኔ እኮ የለኝም፣ ጭንቅላቴን እንኳን የማሳርፍ ቦታ እኮ የለኝም ሲለው፣ ይሄ ሰውዬ ሂዶወኑ ሰክሪፋይ ህይወቱን ሰክሪፋይ ማድረግ አልፈለግም። ተመለሰ። ለምን? አዎ እንትነዋ ዋጋ ያስከፍላላ እና ብርዱን አይችለውም። አዎ የተደላደለ ኑሮውን ጥሎ መሄድ አልፈለገም። ቤት የለኝም ብሎ ነገረው። ሁለተኛው ሰው ጋር ደረሰና አንተ ተከተለኝ አለው። ይሄኛው ደግሞ ምን አለ? ምክንያት አመጣ። ከተልህ ነበር አለ። ነበረ፣ እኛ እንደምንለው ከተልህ ነበር፣ ግን አባቴና እናቴ እነሱን ልቅበራቸው። ሰዎች እኮ አልሞቱም። ይቅርታ፣ ሰዎች እኮ አልሞቱም። እነሱን ቀብሬ ልምጣ አለ። ተዋቸው፣ ሙታናቸው፣ አንተ ይቅበሩ፣ አንተ ተከተለኛለሁ። ይህ ሰውዬ ደግሞ ቤተሰቤን አለ። ዋጋ ያስከፍላል። አያችሁ፣ እግዚአብሔርን መከተል ዋጋ ያስከፍላል። ጥያቄ የለውም። በእውነት መከተል ነው ያልኩት። ይሄ ማትረፊያን አለ፣ ይሄ ገንዘብ የሚሰራበትን አይደለም ያልኩት። አሁንማ እግዚአብሔርን መከተል እኮ ኢትስ ኤ መኒ ማሽን፣ ኢትስ አን ኤቲኤም እኮ። ኤቲኤም አይደል ለኛ አገልጋዮች? ለኛ እኮ እግዚአብሔርን መከተል ማገልገል እኮ ለኛ እኮ የምትታለብ ላም እኮ ነች። አሁን ይሄ በአደባባይ ያለ አይደል እንዴ? ዊ ሜክ ማኒ አውት ኦፍ ኢት አይደል እንዴ? ወንጌልን እንሸጣለን፣ ዝማሬ እንሸጣለን። ዊ አር ሚሊዮነር እኮ። እግዚአብሔር ከዛ የሚገኘውን እግዚአብሔርን አገልግሎ ልጆቹ የተራቡበት ሰው የለም። እግዚአብሔር ቤታችንን ይሞላዋል እኮ ከልባችን ከሆነ ወንድሞቼ። ስለዚህ
እግዚአብሔርን ማገልገል መፈለግ ዋጋ ላይ ያስከፍል ይችላል፣ ግን በሰማይ ትልቅ ዋጋ ያሰጣል። በሰማይ ያሸልማል። እነ ቅዱስ ጳውሎስ ከመሬት ተነስተው እኮ አይደለም፣ አንገታቸውን በጎራዴ እኮ አተው ነው ወንድሜ። አሁን እኔና አንተን በጎራዴ የሚያሳጣ ነገር የለም፣ ግን ትንሽ ደቂቃ ስጥ፣ እግዚአብሔርን ፈልገው ነው ፖይንቱ ነው እኮ ወንድሞቼ፣ ተረዳችሁኝ? ለማንኛውም መታወቅ ያለባቸው አንድ 3-4 ነገሮች ልንገራችሁ እግዚአብሔርን ስለመፈለግ። እግዚአብሔር አምላክ የሰው ልጆች ፈልገው እንዲያገኙት ይፈልጋል። ይህን ተረዱ። እግዚአብሔር ሰውን ፈጠረ፣ ከፈጠረም በኋላ አስቀመጣቸው፣ ፈልጎ እንዲያገኙት ፈለገ ነው የሚለው የሐዋርያት ሥራ ምዕራፍ 17 ላይ መጣበታለሁ፣ በዝርዝር መጣበታለሁ። እና የእግዚአብሔር ሐሳብ የሰው ልጆች ፈልገው እንዲያገኙት ነው። መጀመሪያ ፈልገው እንዲያገኙት፣ ካገኙት በኋላ ደግሞ እንደ ፈቃዱ እንዲኖሩ። ምንድን ነው እንደ ፈቃዱ? አድርጉ ያለውን እያደረጉ፣ አታድርጉ ያለውን ሳያደርጉ። ይሄ እግዚአብሔር ፈቃድ ነው። አታካብዱ። ተረ በእናታችሁ የከባድ ነገር አይደለም። ከባድ አይደለም፣ ከባድ አይደለም። ካከበድ ነው ይከብዳል። እግዚአብሔርን የመፈለግ ጉዳይ የልብ ጉዳይ ነው ወንድሜ እህቴ። ስራህን አያስተው፣ ትምህርትህን አያስተው፣ ልጆች ማሳደግን አያስተው፣ ትዳር አይከለክልህ፣ መብላት መጠጣት አይከለክልህ። ለምን ታካብደዋለህ? እንደዛ እንደኔ ጓደኛ በቀደም እንዳካበደው ወንድሜ አታካብደው ነው ያልኩት። ያን ወንድሜ አታካብደው። በንስሐ ተመልሶ ከእግዚአብሔር ጋር መኖር ከባድ አይደለም። ምንም የሚከለክልህ ነገር የለም። ስለዚህ እዚህ ጋር ቁጥር 1 እንደምንይዘው የእግዚአብሔር ሐሳብ ሰዎች ፈልገው እንዲያገኙት ነው። ሌላው እግዚአብሔር ከኛ ሩቅ አይደለም። እንድትረዱ የምፈልገው ወንድሞቼ ስሙኝ፣ እግዚአብሔር ከኛ ሩቅ አይደለም፣ ነገር ግን ፈልገን እንድናገኘው ይፈልጋል። እግዚአብሔር ከሰው ልጆች ሩቅ አይደለም። እዚች ጋር ነው እግዚአብሔር። ራይሄር እዚች ጋር ነው፣ ሩቅ አይደለም። በጉልበት ስትንበረከክ እግዚአብሔር አለ። አባቶ ይፈልግሃለሁ አለ። ወንድሜ ስማኝ፣ እግዚአብሔር ከኛ ሩቅ አይደለም፣ ግን ፈልገነው እንድናገኘው እግዚአብሔር ይፈልጋል። ሁለተኛው እሱ ነው። አያችሁ። ሌላው ከልባቸው እግዚአብሔርን የሚፈልጉ ሰዎች ያገኛሉ። እችን ያዙልኝ። ከልባቸው እግዚአብሔርን የሚፈልጉ፣ ጠዋት የሚፈልጉ፣ ቀን የሚፈልጉ፣ ማታ የሚፈልጉ፣ ሲሄዱ የሚፈልጉ፣ ሲቀመጡ የሚፈልጉ፣ በነገር ሁሉ የሚፈልጉ፣ በስራ ሁሉ እግዚአብሔርን የሚፈልጉ ሰዎች፣ ከልባቸው የሚፈልጉ ሰዎች ያገኙታል። ከልባቸው እግዚአብሔርን የማይፈልጉት ሰዎች አያገኙትም። እግዚአብሔርን የማይፈልጉ አያገኙትም። ከልባቸው የማይፈልጉ ሰዎችም አያገኙትም። እኔ አይደለሁም ያልኩት፣ እመጣበታለሁ። በሁለተኛ መጽሐፈ ነገሥት ላይ እግዚአብሔር ከልቤ የሚፈልጉኝ ያገኙኛል፣ እኔን የማይፈልጉኝ ወይም ከልባቸው የማይፈልጉኝ አያገኙኝም ነው ያለው። ስለዚህ ሶስተኛው ከልባቸው እግዚአብሔርን የሚፈልጉ ሰዎች እግዚአብሔርን ያገኛሉ፣ በእግዚአብሔር የሚገኘው መንግስቱን ወይም ጽድቁንም ያገኛሉ። አለቀ። ለዚህ ነው እግዚአብሔርን መጀመሪያ አስቀድመን የምንፈልገው። ሌላው እግዚአብሔርን ከልባቸው የማይፈልጉ እንዳልኳቸው፣ እግዚአብሔርን ከልባቸው የማይፈልጉ ወይም ደግሞ እግዚአብሔርን ጨርሶ የማይፈልጉ ሰዎች አያገኙት። እንደውም የዘላለም ጥፋት ይጠብቃቸዋል። ሱባድ የዘላለም ጥፋት ምንድን ይባለው በእንግሊዝኛው? የዘላለም ጥፋትን በተመለከተ ለምሳሌ አሁን በምኖርበት ሀገር ክርስቲያን ነህ ወይ ለማለት ወይም እግዚአብሔር ልጅ ነህ ወይ አር ዩ ሴቭድ ይለዋል። አር ዩ ሴቭድ ድንሃል አለ። ይሄ መዳን ወይም መጽደቅ ማለት ነው። ድንሃል ብለው ይላሉ። አር ዩ ሴቭድ ደግሞ በተቃራኒው ያለውን ሰው ምንድን ነው የሚሉት? አር ዩ ሴቭድ። ሴቭድ ያለውን ደግሞ ሂ ሎስት ይላሉ። ሂ ሎስት ኢት ኢዝ ትሩሊ ሎስት አለ። የሚጠፉ ሰዎች አሉ። የዘላለም ጥፋት ማለት ነው። የዘላለም ጥፋት አለ ወንድሞች። ይሄ ሲባል እግዚአብሔር ምንም አድርጎ አላለም። ነገሮችን እኛንን ኮምፕሊኬት ማድረግ አለብን። ስለዚህ በህይወት ስንኖር ወንድሞች የህይወታችን ተቀዳሚ ስራ ዛሬችን ይዛችሁልኝ ሂዱ። ምንም ባትይዙ ወንድሜ አለማየሁ ይችን ይዛችሁልኝ ሂዱ። የህይወታችን ተቀዳሚ ስራ እግዚአብሔርን ፈልጎ ማግኘት፣ ከዛ እንደ ፈቃዱ መኖር። ዛትሴት ከባድ አይደለም፣ አናካብደው። ደግሞ እኮ እሱ ራሱ መንገዱን ያሳየናል፣ አካሄዱን ራሱ እግዚአብሔር። እኛ ስንፈልገው እንዴት እንደምንኖር እንዴት ምን ማድረግ እንዳለብን ራሱ እግዚአብሔር ያሳየናል። አሁን እኛ ጋር ከችግሩ እኮ
እግዚአብሔር በሌለበት ቦታ እንፈልገዋለን። እግዚአብሔር በማይገኝበት እንፈልገዋለን። ቅድም ብያችኋለሁ። ለዚህ ነው ኢሳይያስ እግዚአብሔር በሚገኝበት ፈልጉት፣ ቀርቦም ሳለ ጥሩት። ኢሳይያስ 55 ምዕራፍ 55 ይሄዳል። እግዚአብሔር የሚገኝበት ቦታ አለ። እግዚአብሔር የሚገኝበት ሰዓት አለ። እግዚአብሔር የማይገኝበት ቦታና ሰዓት አለ። ይሄ ሲባል እግዚአብሔር የተወሰነ ነው ለማለት አይደለም። እግዚአብሔር በሁሉ ቦታ አለ። እግዚአብሔር በሁሉ ሰዓት አለ። ወንድሜ ግን ልል የፈለግኩት እግዚአብሔር በኃጢአት ህይወት ውስጥ እያለ በኃጢአተኛ ህይወትና ቦታ ላይ ተገንተ እግዚአብሔርን እፈልጋለሁ ብትል አይገኝም። በቂም ውስጥ ሆነ በዚህ አይነት ህይወት ውስጥ በጥላቻ ውስጥ ሆነ እግዚአብሔርን እፈልጋለሁ ብትል አይሆንም። አይሆንም ወንድሜ አይሆንም። ስለዚህ ለዚህ ነው እግዚአብሔር በሚገኝበት ፈልጉ፣ ቀርቦም ሳለ ጥሩት። ቀርቦም ሳለ ጥሩት ያለው ለዚህ ነው ወንድሞቼ። አንዳንድ ሰዎች ስለዚህ በህይወት ስንኖር የህይወታችን ተቀዳሚ ስራ እግዚአብሔርን ፈልጎ ማግኘት ነው፣ ከዛ እንደ ፈቃዱ መኖር ነው አለ። አንዳንድ ሰዎች የሚጠይቁት ጥያቄ አለ። እንዴት? ምክንያቱም we want to be make sure ይሄን ምድር ከመልቀቃችን በፊት ወንድሜ፣ ይሄን ምድር ከመልቀቃችን በፊት we want to make sure እግዚአብሔርን ማግኘታችን። ሞኛቱን ወንድሜ እህቴ፣ ሞኛቱኝ ምድርን ከመልቀቃችን በፊት እግዚአብሔርን ማግኘት አለማግኘታችን እርግጠኛ መሆን አለብን። ሰዎች የሚጠይቁት ጥያቄ እንዴት እርግጠኛ መሆን እንችላለን? እስጢፋኖስ ምን ማለት ነው? are you kidding me? እኔ ልጅ እንደሚለው are you kidding? ምን ማለት መሰላችሁ? ይኸው እንደ እግዚአብሔር ፈቃድ ስንሄድ፣ በእግዚአብሔር ሕግና ስርዓት ስንሄድ ራሱ እግዚአብሔር በመንፈስ ቅዱስ ይመሰክርልናል። ከእግዚአብሔር ጋር ትክክል ስንሆን በዛን ሰዓት እግዚአብሔር በትክክለኛው ጎዳና እየሄድን እንዳለ ይነግረናል፣ እንዳገኘ ነው ይነግረናል። አንድ ስራሱ። ስለዚህ መንፈስ ቅዱስ ራሱ በልባችን ይመሰክርልናል። አንተ አካሄድህ ትክክል ነው፣ አንተ መንገድህ ትክክል ነው፣ አንተ ከእግዚአብሔር ጋር ነህ፣ አንተ ከክርስቶስ ጋር ነው ብሎ ራሱ መንፈስ ቅዱስ ይነግረናል። አንድ። ሁለተኛ ራሱ የእግዚአብሔር ቃል ከእግዚአብሔር ጋር ስንሆን ስንነጋገር፣ ቃሉን ስናነብ፣ መጽሐፍ ቅዱስን ስናነብ፣ የእግዚአብሔርን ቃል ስንማር፣ ቅዱሳት መጽሐፍትን ስናነብ እግዚአብሔር በቃሉ ይናገረናል። ልጄ you are in the right direction፣ በትክክለኛው አቅጣጫ እየሄድክ ነው ብሎ ይነግረናል። ስለዚህ እናውቃለን። አዎ በደንብ አድርገን እናውቃለን። እዚህ ጋር አንድ ነገር ላምጣ። ሰዓቴም እየሄደ ነው፣ ይጠቀለልኩ ሄዳለሁ። ሰዓቱ መሄዱ አይደለም የሚያሳዝነው እኮ ይገርማችኋል። ይሄ ሰዓት ይሄዳል ይሄዳል ይሄዳል፣ የእኛንም ሰዓት ደግሞ ይዞ ይሄዳል። አይገርማችሁም? ይህንን ነገር ኖቲስ አድርጋችኋል? ሰዓቱ እኮ መሄድ ችግር የለውም። ይቺ ሰዓት ይቺ የኔ ሰዓት አያችኋል? ትሄዳለች ትሄዳለች ትሄዳለች። አሁን እኔን እንኳን ኧረ ፈጠና አድርገው እንደው አንድ 7 ደቂቃ ቀረህ፣ እንደ 10 ደቂቃ ቀረህ እያለች ፈጠና አድርገው፣ ለካ ሰዓቱ እየሄደ ነው ይለኛል። ምን ማለቴ ነው? እኔ እዚህ ሰዓት መሄዷል የሚያስጨንቅ የኔን ህይወት ይዞ ይሄዳል። ባዶ እጅ እግዚአብሔር ጋር መሄድ ወገኖች ያሳፍራል። ባዶአችንን እንዳንሄድ። አያችሁ፣ የሰው ዕድሜ የተወሰነ ነው አልኩት ለዛ ጓደኛ በቀደም ስነግረው። ሰው እኮ ያውቀዋል ወደ እግዚአብሔር መቼ እንደሚሄድ፣ ጠማማ ካልሆነ በስተቀረ ያውቀዋል እኮ ሰው ወደ እግዚአብሔር መቼ መሄጃው። ለምን መሰላችሁ? ኦልሬዲ የእግዚአብሔር ቃል ቅድም መስክሮልናል። የሰው ዕድሜ ቢበዛ 70 አለያም 80 ነው ይላል። አንድ 40 ዓመት የሆነው ሰው ቢያንስ አንድ 30 አለኝ። በነገራችን ላይ ከዛ ቀድሞም ሊሆን ይችላል፣ ከዛ በኋላም ቆይቶ የሚሞቱም ሰዎች ሊኖሩ ይችላል። ግን ኢንጀነራል ግን የእግዚአብሔር ቃል የሰው ዕድሜ 70 አቨሬጁ ነው ወይም 80 ነው እያለ ይላል። ስለዚህ አንድ 40 ዓመት የሆነው ስንት ዓመት ቀረው 70 ለመሙላት ቢባል 30 ነው። 50 ዓመት የሞላው ቢባል 20፣ 60 የሞላው 10 ዓመት፣ 65 ዓመት የሞላው 1 ዓመት። ስለዚህ ጥያቄ ይሄ እንዲህ ካልኩሌት አድርጉ ሳይሆን ግምቱን ታውቀዋለህ። ምን ያህል ጊዜ ቀድሞም ይመጣ ይሆናል፣ ደግሞ ልትቆይም ትችላለህ። ግን መሰረታዊው ጥያቄ ወንድሞቼ ሰዓታችን እየሮጠ ነው፣ ጊዜያችን እየሮጠ ነው። ሳይመሽ ዛሬ አውቀለብ ዛሬ መስራት ያለብንን እንስራ።
በኋላ እንዳይቆጭ። ብዙ ሰው ምርር ብሎ ለምን እንደሚያለቅስ ቤተሰቦቻቸው፣ ወንድም እህቶቻቸው ሲሞት ለምን ይመስላችኋል? ነው የሚያለቅሱት። በህይወት ዘመናቸው እኔ እንደተረዳሁት ከወንድም ከእህታቸው ጋር እንደሚገባ አልኖሩ። ፍቅራቸውን ሳይገልጹላቸው፣ እወድሃለሁ እወድሻለሁ ሳይሏቸው፣ የሚችሉትን ሳያደርጉላቸው ዛሬ ነገ ሲሉ ቀን መሽ። ከዛ በኋላ ምርር ይላሉ። ኢትስ ቱ ሌት። ወንድሞች ቀኑ እንዳይመሽብን። እግዚአብሔር ጋር ባዶ እጅ መሄድ ያሳፍራል። ለምን? ጽድቁንና መንግስቱን ፈልጉ ተብለናል። ፈልገን ነው መሄድ ያለብን። ስለዚህ እግዚአብሔር መፈለግ ሲባል ምን ማለት ነው? እንዴት እንፈልገዋለን? ወደፊት እንመጣበታለን። እንዴት እንፈልገዋለን? ዛሬ እንኳን እኮ እየፈለግነው ነው ለገባው ሰው። አሁን እኮ በዚህ ሰዓት ቁጭ ብለን እኮ እግዚአብሔርን እየፈለግነው ነው። አለማየሁ እግዚአብሔርን እኮ እየፈለግነው እንጂ ሞኞች ከሆነን አይደለም። ሞኞች ከሆነን አይደለም። አንዳንዶቻችን እኮ ወተን ብንሰራ በሰዓት ብዙ ብር ይከፈለናል። ዊ ኖ ዳት። ይሄ ለመታበያ አይደለም የምናወራው። ከፍሉን እንደሚከፍሉ እናውቃለን። አንተም ስንት እንደሚከፈል ታውቃለህ። እኔም የሚከፈለኝን አውቃለሁ። በሰዓት ምን ያህል ብር እንደሚከፈለ፣ በቀን ምን ያህል ብር። ሞኞች ሆነን አይደለም እዚች ጋር መተን ቁጭ ስንል እየፈለግነው ነው። ይሄ ነው ፍለጋ። ይሄ ነው ፍለጋ እኮ ወንድሞቼ። አሁን ወቅቱ የጾም ወቅት ነው። የጸሎት ወቅት ነው። ከእግዚአብሔር ጋር የመሆን ጉዳይ ነው። ትንሽ ደቂቃ ወስዶ ከእሱ ጋር ቁጭ እንዲህ ማለት እኮ መፈለግ ነው። ልማድ አላችሁ ቁጭ ማለት። አንዳንዴ ቁጭ ከእግዚአብሔር ጋር እንዴት መልካም ነገር መሰላችሁ። ስለዚህ እንዴት እንፈልገዋለን? የት እንፈልገዋለን? በኋላ ገና የምንማረው ትልቁ ነገር እግዚአብሔርን መፈለግ ያስፈልገ። ሰው እግዚአብሔር ይፈልገዋል። አዎ። እግዚአብሔር ሰው እንዲፈልገው ፈልጓል። አዎ። ምንም ጥያቄ የለም። ፈልጉኝ ብሏል። ያችሁ። ስለዚህ እኛ በምድር ላይ ስንኖር በምድር ተቀዳሚ ዓላማችን እግዚአብሔርን ፈልጎ ማግኘት። አብርሃም እግዚአብሔርን ፈልጎ አገኘው። ፈልጎ እኮ ነው። የአባቴ ሃይማኖት የእናቴ ሃይማኖት ብሎ ቢቀመጥ ኑሮ የጣዖት አምላኪ ነበር። ወንድሜ ስማኝ፣ ታራ ጣዖት አምላኪ ነው። የአባቴ ብቻ ብሎ መልካም ነው። የአባቴ ሃይማኖት መልካም ነው፣ ግን አጣራ። በዚህ በአባቴ ሃይማኖት ውስጥ እግዚአብሔር አለ ወይ ብለህ ሜክሹር ነገር። እኔ አላዋጣህም። እኔ አሁን ብናገርህ እኔ ያልኩትን ነገር ስማና ሄደህ አጣራው። እግዚአብሔር ብሏል ወይ? ክርስቶስ አስተምሯል ወይ? ሐዋርያት ቅዱሳን አስተምረውታል ወይ? አጣራ። በኋላ መክሰር አለ ወንድሜ። በኋላ ጥርስ ማፋጨት ነው፣ ለቅሶ ነው፣ የማይጠቅም ለቅሶ ይሆናል ይላል እግዚአብሔር። ስለዚህ ወንድሞቼ ትልቁ ነገር ማጣራት ያስፈልጋል እና ተቀዳሚ የህይወታችንን ተቀዳሚ በዚህ ምድር ላይ ስንኖር ቀኑ ሳይመሽ የህይወታችንን ተቀዳሚ ዓላማ መኖር ዋናው እንዳይቀር በሁለተኛና በሶስተኛ ነገር ላይ አንያዝ። ለሁለተኛና ለሶስተኛ ለሆነ ነገር አንድከም። ዋናው ላይ ቁጥር አንድ እናድርግ። እነዛን ከዛ በኋላ ዋናውን ከሰራን በኋላ እነዛን እናድርግ። ፈረንጆች ምን ይሉታል? ፑት ኢት ኢን ደ ባክ በርነር። ባክ በርነር አይታችሁ ከሆነ ኩክ የምናደርግበት ኦቨን እንትናችን ላይ እንደዚህ ኩክ የምናደርግበት ላይ 4 አለ አይደለም? የመጀመሪያው አለ፣ ይሄ ዋናው ነው። ከሱ ኋላ አይታችሁ ከሆነ ትንሾች ናቸው። ተወሳሩ ደ ባክ በርነር። እሱ ለሁለተኛ ለሶስተኛ። ዋናው ምግብ ግን እዚህ ጋር ነው የምንሰራው፣ የመጀመሪያው ላይ። እነዛ ምን ይባላሉ? ባክ በርነር። ስለዚህ በሁለተኛና በሶስተኛ በሆነ ነገር ጊዜያችንን አናጥፋ። ካጠፋን ዋና በሆነ ዋና ነገር ምንድን ነው? እግዚአብሔርን ፈልጎ ማግኘት ነው። ዋና ነገር ምንድን ነው? በእግዚአብሔር የሚገኘውን ጽድቅ ማግኘት፣ ጽድቁንና መንግስቱን መፈለግ፣ እንደ እግዚአብሔር ሐሳብ መኖር። ይሄ ነው። እዚህ ነው እንግዲህ መድኃኒታችን ኢየሱስ ክርስቶስ ማቴዎስ 6:33 ላይ እናንተ ጽድቁንና መንግስቱን እሹ፣ ፈልጉ፣ ጽድቁን ፈልጉ፣ መንግስቱን ፈልጉ። ይሄ የሚበላው ይሄ የሚጠጣው እሱ ይሰጣችኋል። ይሄ ልብስ ይሰጣችኋል አላ። እናንተ የቱን ፈልጉ? የሰማዩን ፈልጉ፣ እግዚአብሔርን ፈልጉ፣ በእግዚአብሔር ያለውን ጽድቅ ፈልጉ። የራሳችሁን ጽድቅም ደግሞ አድርጉ። በሕጉ በስርዓቱ ሂዱ። ጽድቅ ማለት ምንድን ነው ብያችኋለሁ? ከእግዚአብሔር ጋር ትክክል መሆን፣
በእግዚአብሔር ፊት ሲቀርቡ ትክክል ሆኖ መገኘት ጽድቅ ይባላል። ስለዚህ ወንድሞቼ ሰዓት ያልቋል አለቀ አለች እና ለዚህ ነው በምድር ስንኖር ጊዜያችንን በሁለተኛና በሶስተኛ ነገር ላይ ቁጥር አንድ አድርገን አንስራ። አሁን ለምሳሌ ስራ መልካም ነው። አሁን ልጆች አሉ፣ በስራ ነው ልጆችን ማሳድገው። የህይወቴ ቁጥር አንድ ግን ሊሆን አይገባም። ደስ የሚለው ነገር እግዚአብሔር መች ከልክሎኝ እሱንም እኮ እሰራለሁ አይደለም። አንድ ሁለት ከቻልክ እስከ ሶስት መስራት ይችላል። መች ከለከለ እግዚአብሔር? እግዚአብሔር ግን ፈልገኝ መጀመሪያ ነው ያለ። እሱን የመፈለግ ጉዳይ ደግሞ ስራ ቁማ አይደለም በልብ ነው ብያለሁ። እግዚአብሔርን የመፈለግ ጉዳይ የልብ ጉዳይ ነው። ስለዚህ የኛ ዓላማ ብንኖርም ብንሞትም እግዚአብሔርን ደስ ማሰኘት አይደል? ቅዱስ ጳውሎስ የሚለው ሁለተኛ ቆሮንቶስ ምዕራፍ 5 ላይ የኛ ዓላማ ብንኖር ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን። ስለዚህ የኛ ዓላማ ምንጊዜም እግዚአብሔርን ደስ ማሰኘት። ይሄ ነው ጽድቁ። ጽድቁንና መንግስቱን ፈልጉ የተባለው ይሄ ነው። ከእግዚአብሔር ጋር ትክክል ሁኑ በምትችሉት መጠን ማለት ይሄ ነው። እና ደስ የሚል አንድ ነገር ልንገራችሁና እዚህ ጋር ላቆም ሰዓቱ ስለሄደ። ከመንግስቱ የበለጠ እግዚአብሔር ትልቅ ነው። ሰማችሁኝ? ከመንግስቱ አሁን እኛም ሐሳባችን ስለ እግዚአብሔር መንግስት መንግስቱ መፈለግ ጥሩ ነገር ነው። ግን ልንገራችሁ ከመንግስቱ የበለጠ እግዚአብሔር ትልቅ ነው። ምን ማለት ነው? እግዚአብሔርን ስናገኘው መንግስቱን እናገኘዋለን። እንደውም እግዚአብሔር የሌለበት መንግስቱ ለእኛ ምንም ጥቅም የለውም። ቅድም እንዳልኳችሁ ነው። አባት በሌለበት የተድላ ኑሮ ቢኖሩት ምን ጥቅም አለው? እናት በሌለችበት፣ ቤተሰብ በሌለበት እንበልና ቤተሰብ ባይኖራችሁ ብዙ ተድላ ቢኖራችሁ ምግብ እንኳን እኮ መብላት አትችሉ። አያችሁ? ስለዚህ ከመንግስቱ የበለጠ እግዚአብሔር ትልቅ ነው። እግዚአብሔርን ያገኘ ሰው መንግስቱን ያገኛል። እግዚአብሔር በህይወታችን ሲመጣ በእግዚአብሔር የሆነው ጽድቅ እናገኘዋለን። ለዚህ ነው ቅዱስ ጳውሎስ የራሴ ጽድቅ አይደለም ይልቁንም እኔ የፈለግኩት ከአንተ የሚገኘው ጽድቅ ነው ይላል። እሱ ላንብብላችሁና ልዝጋ፣ ሰዓቱም ስለሄደ። ቅዱስ ጳውሎስ የሚያስደንቅ ሰው ነው። እንደዚህ አለ ቅዱስ ጳውሎስ እግዚአብሔርን ስለመፈለግ ስለ ራሱ ህይወት ሲናገር፣ እኔ ጳውሎስ እግዚአብሔርን አገኝ ዘንድ ክርስቶስን አገኝ ዘንድ በእኔ ጽድቅ ሳይሆን የእሱን ጽድቅ አገኝ ዘንድ በእሱ የሚገኘውን ጽድቅ አገኝ ዘንድ በዚህ ምድር ላይ ጥቅሜ ነው ያልኩትን ነገር ሁሉ ታውኩት፣ እንደ ጉድፍ ቆጠርኩት ይላል። ክርስቶስን አገኝ ዘንድ ክርስቶስን ፈልጌ ያገኝ ዘንድ ስለ እርሱ በሁሉ ነገር ተጎዳሁ ይላል። በእውነት ይላል፣ በእውነት ከሁሉ ይልቅ ስለሚበልጠው፣ ከሁሉ ይበልጣል እግዚአብሔርን መፈለግ፣ ከሁሉ ይልቅ ስለሚበልጠው ክርስቶስን አገኝ ዘንድ ብዙ ደከምኩ ይላል። በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ለማግኘት ሁሉን ናኩ። ቁጥር አንድ የሆነ ነገሬ ያልኩትን የደከምኩበትን ነገር ናኩት ይልቅ ክርስቶስን አገኝ ዘንድ። ክርስቶስን ሳገኝ ደግሞ በክርስቶስ ያለውን ጽድቅ አገኛለሁ። የሰው ጽድቅ እምብዛም ነው ወንድሞቼ። ልክ ነው። ሰዎች በጽድቅ መንገድ መጓዝ አለባቸው። በእግዚአብሔር ሕግ በእግዚአብሔር ሰዓት መሄድ አለባቸው። ግን ሰው ፐርፌክት ሊሆን አይችልም። ለዚህ ነው የፐርፌክት የሆነ የእግዚአብሔር ልጅ ጽድቅ የሚያስፈልገን። ይሄ ሲባል የራሳችን ድርሻ እንወጣም አላልኩም። በደንብ አድርጋችሁ ስሙ። ስለዚህ ቅዱስ ጳውሎስ ምን አለ? ከቅዱስ ጳውሎስ የበለጠ እኮ በብሉይ ኪዳን ሕጉን የጠበቀ ስርዓቱን የጠበቀ ከመጠበቅ አልፎ እኮ ሰውን እስከ መግደል ደርሷል። ግን ምን አለ? ይሄ የኔ ጽድቅ አይደለም ምን የምፈልገው፣ እኔ ይልቅ በእግዚአብሔር የተገለጠውን ጽድቅ እሱም ክርስቶስን ነው አለ። አነብላችኋለሁ። እንደዚህ አለ፣ ከሁሉ ይልቅ ስለሚበልጥ ክርስቶስ ኢየሱስን ለማግኘት ሁሉን ነገር ናቁ። ክርስቶስን ማግኘት ከሁሉ ይበልጣል። እችን ይዛችሁ ሂዱ። ወንድሜ ስማኝ፣ ሌላ ነገር ይዘህ መሄድ ባትችል፣ እህቴ ስሚኝ፣ ክርስቶስን ማግኘት ከሁሉ ይበልጣል፣ ከሁሉ ይበልጣል። ደግሞ እግዚአብሔርን ለማግኘት ደግሞ ክርስቶስን ለማግኘት ደግሞ እውቀት በተሞላበት መፈለግ ያስፈልጋል። ቅዱስ ጳውሎስ እንደዚህ ነው የሚለው፣ ከልብ ፍለጋ ያስፈልጋል። አዎን ይላል። አዎን በእውነት ከሁሉ ይልቅ ስለሚበልጠው ክርስቶስ መፈለግ ከሁሉ ይበልጣል። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት እሱን አገኝ ዘንድ እሱን አውቅ ዘንድ ስለ ጌታዬ እውቀት ነገርን ሁሉ እንደ ጉድፍ
እንዲሆን እቆጥራለሁ። እንደ ጉዳት ቆጠርኩ። በዚህ ምድር ይጠቅመኛል ያልኩት ቁጥር 1 ነው ያልኩትን ናቅኩት። በቃ ጥቅም የለውም አልኩኝ። ክርስቶስን አገኝ ዘንድ ሁሉን ጉዳት እንደ ጉዳት ቆጠርኩ። ስለ እርሱ በሁሉ ነገር ተጎዳው። ኢየሱስ ክርስቶስን ለማግኘት ስል በሁሉ ነገር ይጠቅመኛል ብዬ ይዤው የነበርኩትን ታውኩት። ስለ እርሱ ሁሉን ነገር ተጎዳው። ክርስቶስን አገኝ ዘንድ ሁሉን ነገር ተጎዳው። ሁሉን ነገር ታውኩ። ክርስቶስን አገኝ ዘንድ ይህም ብቻ ብሎ አይደለም፣ በክርስቶስ በማመን ያለውን ጽድቅ አገኝ ዘንድ። እኔ ጳውሎስ በራሴ የማገኘውን ጽድቅ ሳይሆን በክርስቶስ በማመን ያለውን ጽድቅ አገኝ ዘንድ። ወንድሞቼ መጾማችን፣ መጸለያችን፣ መልካም ማድረጋችን እግዚአብሔር ይወደዋል። ግን ይሄ መንግስተ እግዚአብሔር ያደርሰናል ማለት አይደለም። እሱ ቢያደርስ ኖሮ ቅዱሳን አባቶች እነ ኢሳይያስ ና እንጂ እግዚአብሔር ምን ነው ጽድቃችን እንደ መርገም ሆነብን አይሉም ነበር። ይህንን አናደርግም አላልኩም፣ እናደርገዋለን። ግን ሰዎች የእግዚአብሔርን መንግስት የሚያገኙት እግዚአብሔር የገለጠውን ጽድቅ እሱም ክርስቶስን ሲያገኙት ነው። በህይወታቸው ሲያነግሱት ነው። በክርስቶስ ያለ ጽድቅ የሚባለው እሱ ነው። ለዚህ ነው ኢየሱስ ክርስቶስ ጽድቃችን ነው ወንድሞቼ። እሱን ስሙት የተባልነው ለዚህ ነው። ስለዚህ እሱ ደግሞ ያለን ያን ጽድቃችንን ተቀበልን። እሱ ስሙ አድርጉ ያለንን እናደርጋለን፣ አታድርጉ ያለንን አናደርግም። ህጉን እንጠብቃለን፣ ስርዓቱን እንጠብቃለን፣ ጻድቅ እንሆናለን ማለት ነው። በዚህ መልክ ነው ጻድቅ ማለት ከእግዚአብሔር ጋር ትክክል የሆነ ሰው ማለት ነው። ዊል ትራይ ግን ሰው ፐርፌክት ሊሆን አይችልም። ይህ እውነት ነው። ሰው ፐርፌክት ሊሆን አይችልም። ለዚህ ነው እግዚአብሔር የራሱን ጽድቅ የገለጸው እና ቅዱስ ጳውሎስ እንደዚህ ያለውም ለዚህ ነው። እንግዲህ ምን አለ? ነገር ግን ሁሉን እንደ ጉዳት እንዲሆን ቆጥራለሁ፣ ስለ እርሱ ሁሉን ተጎዳ፣ ክርስቶስን አገኝ ዘንድ ካለ በኋላ በክርስቶስ በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለእኔ ያለውን ጽድቅ ሳይሆንልኝ በእርሱ ዘንድ ሁሉን ነገር እንደ ጉድፍ ቆጠርኩ። እኔ ጳውሎስ አለ የእግዚአብሔርን ሕግ የሚጠብቅ ሰው ነው። በስርዓት የምሄድ ሰው ነኝ። ለእግዚአብሔርም የምቀና ሰው ነኝ። ከመቅናት አልፌ እነ እስጢፋኖስ ለማስገደል ደረጃ የደረስኩ ነው። ይሄ መልካም ነገር ነው። ይሄ የራሱ ስራ መልካም ነገር ነው። ሰው መግደል መልካም ነው እያልኩ አይደለም። ነገር ግን ይሄ በቂ አይደለም። ስለዚህ እግዚአብሔር የገለጠውን ክርስቶስን እሱን አገኝ ዘንድ ደከምኩ። በእግዚአብሔር የተገለጠውን ጽድቅ ማለት በእምነት የሚገኘውን ጽድቅ ኢየሱስ ክርስቶስን በማመን የሚገኘውን ጽድቅ ያን ጽድቅ አገኝ ዘንድ ደከምኩ ይላል። ይህ ነው እንግዲህ ወንድሞች። ስለዚህ ቅዱስ ጳውሎስ ሲጠቀለል ምንድን ነው ያለን? በክርስቶስ በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለእኔ ያለውን ጽድቅ ሳይሆን ማለት እኔ በቃ የደከምኩበትን ያ አይደለም። መልካም ነው መደረጉ። እግዚአብሔር እንድናደርግ ታዟል። በነገራችን ላይ የእግዚአብሔርን ሕግ እንድንጠብቅ የእግዚአብሔርን ስርዓት እንድንጠብቅ ታዟል። ማድረግም አለብን፣ ግዴታችን። ባናደርግ ደግሞ አበሳ አለብን። ሲጠቀለል ምንድን ነው ቅዱስ ጳውሎስ የሚለው? ክርስቶስን አገኝ ዘንድ ሁሉን ነገር እንደ ጉድፍ ቆጠርኩ። ለእኔ ይጠቅማል፣ እጸድቅበታለሁ፣ እኖርበታለሁ ያልኩት ነገር ለካ እሱ ሁለተኛ ነው። እሱ መኖሩ መልካም ነው፣ ግን ዋና ሌላ አለ። የእግዚአብሔርን ጽድቅ መቀበል አለብኝ። ክርስቶስን አገኝ ዘንድ ሁሉን ነገር ሁሉ እንደ ጉድፍ ቆጠርኩ። እርሱን ማግኘት፣ ጌታዬን ማግኘት ከሁሉ ይበልጣል። ሌላ ይዛችሁ ባትሄዱ ይችን ይዛችሁ ክርስቶስን ማግኘት ከሁሉ ይበልጣል። ምን አለ? ክርስቶስን አገኝ ዘንድ አንደኛ ክርስቶስን አገኝ ዘንድ፣ ሁለተኛ ደግሞም በክርስቶስ በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ አገኝ ዘንድ አለ። ስለዚህ ቅዱስ ጳውሎስ ክርስቶስን ስለመፈለግና በክርስቶስ ስላለው ጽድቅ ይህን ያህል ደከምኩ ብሎ የራሱን ልምድ አካፈለን። ዛሬ የተማርነው ወንድሞች ምን ተማርነው? እግዚአብሔርን ስለመፈለግ ነው። ምን አልን? በህይወት ስንኖር የህይወታችን ተቀዳሚ ዓላማ መሆን ያለበት አስቀድመን እግዚአብሔርን መፈለግ ነው። ከዛ ቀጥለን ደግሞ እንደ ፈቃዱ መኖር ነው ብለን ርዕሳችን እግዚአብሔርን በሚገኝበት ፈልጉት፣ ቀርቦ ሳለም ጥሩት። ስለዚህ አስቀድመን እግዚአብሔርን እንፈልጋለን፣ ከዛ እግዚአብሔርን እንጠራለን። በሌለበት እግዚአብሔርን አንፈልገው፣ ምክንያቱም ድካም ነው።
ይህንን ነው። እግዚአብሔርን ደግሞ ስለመፈለግ ጉዳይ ብለን 3 መሰረታዊ ነጥቦች ተናገርን። ብዬ ላቁም። እንደዚህ ያለ እግዚአብሔርን ስለመፈለግ እግዚአብሔርና ጽድቁን ስለመፈለግ 4 መሰረታዊ ነገሮች ያስፈልጋሉ፣ ወይም 4 መሰረታዊ ነገሮች ማወቅ አለብን አሉ። እችን ይዛችሁ ሄዱ። ጨረሱ። አንደኛ እግዚአብሔርን መፈለግ የእግዚአብሔር ሐሳብ ነው። እግዚአብሔር ሰዎች ፈልገው እንዲያገኙት የእሱ ሐሳብ ነው። ይህንን ያዙ። ፈልጉኝ፣ እኔን የሚፈልጉኝ ሰዎች ያገኙኛል። እኔን የሚፈልጉ ሰዎች ጽድቁንና መንግስቱን ያገኛሉ አሉ። ስለዚህ አንደኛ ይሄ እግዚአብሔር የሰው ልጆች ፈልገው እንዲያገኙት የእግዚአብሔር ሐሳብ ነው። ሁለተኛ መታወቅ ያለበት እግዚአብሔር ከሰው ሩቅ አይደለም። እግዚአብሔር ቅርብ ነው ያለው። ነገር ግን ሰዎች ፈልገው እንዲያገኙት ይፈልጋል። እግዚአብሔር ምንድነው ያልኩት? ሩቅ አይደለም። እናካብደው። እግዚአብሔር ቅርብ ነው። 2 ይሄ ነው። 3ኛ ከልባቸው ሆነው እግዚአብሔርን የሚፈልጉ ሰዎች ያገኙታል። ከልባቸው የሆነው የሚፈልጉት ሰዎች ያገኙታል። 4ኛ እግዚአብሔርን የማይፈልጉ ሰዎች ወይንም እግዚአብሔርን ከልባቸው የማይፈልጉ ሰዎች እግዚአብሔርን አያገኙትም። እንደውም ጥፋት ይጠብቃቸዋል። ጨረስኩ። ደስ የሚል አንድ ነገር ልንገራችሁ እና ልላይ ደስ የሚለው ነገር እግዚአብሔር መልካም ነው። ደስ የሚለው ነገር ዛሬም ለእኔና ለእናንተ ተስፋ አለ። ዛሬም ወንድሞቼ ቀኑ አልመሸም። በንስሐ ሆነን ወደ እግዚአብሔር ብንመጣ እኔ የጠፋሁ ልጅ እግዚአብሔር ሆይ መጥቻለሁ ተቀበለኝ ብንለው እግዚአብሔር ያለፈ ነገራችንን ትቶ ሰርዞት ይሰርዘዋል። ስርዝ አድርጎት ይቀበለናል። ደስ አይልም? እግዚአብሔር መልካም ነው። ይህን ቃል የሰማችሁ ወዳችሁት ከሆነ እግዚአብሔር መልካም ነው በሉ። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ። አሜን።